ወይን መጣፈጡን ከሰው ሰምቻለሁ፣ ቁረጥና ቅመሰኝ አምሮኝ መጥቻለሁ። ሄሉሻ ናት ያለችው ቤተሰቦች፣ እኔ አይደለም። እንዴት ነው ድምፄ እናንተ? ሄሉዬ ናት እንግዲህ ያው በፍቅር መታለች ማለት ነው። እንግዲህ የፍቅር አዲስን ሙዚቃ ቀጥታ ከስቱዲዮ ከሄሉዬ ስቱዲዮ ቲክቶክ ስቱዲዮ ማለት ነው ቀጥታ እየተላለፈ በዛሬው ቀን ይገኛል ማለት ነው። ውድና የተከበራችሁ የኔ ቅመሞች እንዴት ዋላችሁልኝ? የኔ ውዶች ሰላም ነው ወይ? ሁሉ መልካም፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ ማለት ነው። ዛሬ እንግዲህ ሄሉሻዬ ቀጥታ ከቲክቶክ ስቱዲዮ ማለት ነው ወይንህ መጣፈጡን ከሰው ሰምቻለሁ፣ ቁረጥና ቅምሰኝ አምሮ ይመጥቻለሁ በሚል እንግዲህ በፍቅር አዲስ ሙዚቃ እንግዲህ ከሬዲዮ ቀጥታ ከቲክቶክ ሬዲዮ ስታስተላልፍ በዛሬው ቀን ተሰምቷል ማለት ነው። ምን እንደ ፍቅር ደስ የሚል ነገር አለ? ፍቅራችሁ ሲመለስ እኮ ደስ ይለናል። እኛም እንደዚህ በፍቅር በደስታ ስትመጡንን በጣም ነው ደስ የሚለን። እንግዲህ ፍቅራችሁ የአንቺና የአብ እንግዲህ ያብብ ይስመር ብለናል። እንግዲህ ሄሉሻዬ ፍቅር ስትሆኑ የፍቅር ሙዚቃ ትዘፍናላችሁ አይደል? የሆነ ነገር ደግሞ ድንገት ሸርተት ስንል ወይኔ እንደ ፍቅር እኮ ከባድ ነገር የለም። የእውነቴን ነው የምላችሁ። የሆነ ደግሞ ነገር ማላችን ላይ የሆነ ክፍተት ሲፈጠር ደግሞ አሳዛኝ የሆኑ አንገታችንን አቀርቅረን ምናምን ነገር ትክዝ ብለን ምናምን ሙዚቃዎቹ ራሱ እኮ ይገራርማሉ። እንደ ሙዚቃዎቹ እኮ አሽቃባጭ የለም። የእውነቴን ነው የምላችሁ። ፍቅር ስትሆኑ ከፍቅረኛችሁ ጋር ፏ ያለ ጊዜ ሲኖራችሁ ሙዚቃው ራሱ ቦታውን ያገኛል። እናቴ ደግሞ ከፍቅረኛችሁ ጋር ደግሞ የሆነሽ ክፍተት ተፈጥሮ ደግሞ የሆነ ስሜት ደስ የሚያይ ስሜቱ ስትሆኑ ራሱ ሙዚቃው ለዛም ተብሎ ደግሞ የተዘጋጀ ሙዚቃ አለ እኮ። እንደው ስሜታችንን እኮን በቃ እንደዚህ ኩርኩር እያደረገ ሙዚቃው አንጀታችን የሚበላውና ሄሉሻዬን ይውድ ይመችሽ እናቴ ብትንቅንጥስ እያልሽ በቃ እንደዚህ ነው እናቴ። የምን አባቱ መተከዝ፣ የምን አባቱ ማልቀስ፣ ፈታ ማለት ነው ያለብሽ እናቴ። ለሚወዱሽ ተመልካቾችሽም ለቤተሰቦችም እንዲህ አንቺ ዘና ብለሽ ብትን ስትይ እኛም ደግሞ አይምሯችን አብሮ ከአንቺ ጋር ዘና እንላለንና ተመችቶናል። የዛሬ ሙዚቃች ወይን መጣፈጥ ከሰው ሰምቻለሁ፣ ቁረጥና ቅምሰኝ አምሮ ይመጥቻለሁ። ያብ ተቀበል አባቴ እና ለማንኛውም ይመችሽ የኔ ውድ። ደስ ይላል መቼም ለያብ ነው እንደው እና ቅመሞችዬ እናንተስ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው አይደለ? ሰላማችሁ ጤናችሁ ብዝት ይበል የኔ መልካሞች ማለት ነው። በያላችሁበትም ሰላማችሁ ጤናችሁ እንዲበዛልኝ ምኞቴ ነው ማለት ነው። ሄሉሻ እንግዲህ ማታ ደግሞ በምን እንጠብቃት? በምን ፕሮግራም እንጠብቅ? እስቲ ሀሳባችሁን ገለጹ። እስቲ ከያብ ጋር በፍቅር ብትን ብለው ይመጡልናል ብለን እናስባለን ማለት ነው። አዲስ ነገር ይኖራል ተስፋ እናደርጋለን ከዚህ በኋላ ማለት ነው። እኛ ቅመሞች በስደት ላይ ያለን በቃን ብለናል። በቃን ጸብ፣ ክርክር፣ ንትርክ በቅቶናል። በቃ በፍቅር ኑልን። ከዚህ በኋላ ችግራችሁን በውስጥ እየፈታችሁ ለሚወዷችሁ ለሚጨነቁላችሁ ተመልካቾቻችሁ ደግሞ በፍቅር በሰላም እንድትመጡንን ተስፋ እናደርጋለን። ምኞታችንም ነው። ሰላማችሁ ጤናችሁ እንደ ምድር አሸዋ ብዝት ርፍርፍ ይበለላችሁ እያሉ ነው ቅመሞች ናቸው ያሉት፣ እኔም ጨምሬ ማለት ነውና እና ሄሉሻዬ ይመችሽን ይወድ በቃ በትን በያለም 9 ነው። ምን አባቱ ያብ ደግሞ ተቀበላት እንጂ ካጠገባው እንዴት ትጠፋለህ? ተቀበል እንጂ እየተቀበል ካንተ። በነገራችን ላይ ያብ ቲክቶክ ነው በነገራችን ላይ ግን አይለቅም እንደሄኑ እንደዚህ ብዙም እኔ እንጃ ሲለቅም ብዙ አላየም። አልፎ አልፎ ነው በፎቶ ነው እሱ በፎቶ ነው። እና ያብም እንግዲህ ሄሉሻዬ እንደዚህ አይነት ጣፋጭ የሆነ የድሮ የነ ፍቅር አዲስን ሙዚቃዎች እንካ ስትል አንተም ደግሞ እንቺ እያልክ ጥሩ ሙዚቃ ጋብዛታ። እንደሷ ብቻ ለምን ብትና አንተም አንዳንዴ እስቲ ጀነን ብለ በዛ በሚያምር ድምጽ በዛ በሚያምር ቁመታ አንዳንዴ ደግሞ እስቲ ለሄሉሻዬ እያልክ እስቲ ሀገር ይስማልኝ ብለ እስቲ አዋጅ ብታደርግ ምን አለበት ማለት ነው አይደል እንዴ? ግድ ነው ሁሉም ይወቅ ማለት አለባችሁና ሄሉሻዬ ማንም እንዳይነካት ማለት ነው። ሄሉዬም እኮ በአደባባይ የጋበዘች ነው ምንም ቢሆን አንደን እንደ ቤተሰቦቼ። ለማንኛውም የኔ ውዶች የኔ ቅመሞች ባላችሁበት ደጋግሜ ሰላም ከምንም በላይ ጤናና ሰላም። እኛ በስደት ያለን ልጆች ከምንም በላይ ጤናችን ነው ዋናው ነገርና ጤናችሁ ሰላማችሁ ይብዛልኝ ማለት ነው የኔ ምርጦች። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና ጋብዝ። እየተመቻችሁ ደስ ያላችሁ ቪዲዮንም ላይክ አድርጉ ማለት ነው የኔ ምርጦች። በቃ ማታ ያው
በአዲስ ነገር እስከምንገናኝ እንግዲህ ቸር አውሎ ቸር እግዚአብሔር ያስመሸን ማለት ነው። እናንተንም ሰላም ሰላም፣ ጥሩ ጥሩ መልካም መልካሙን ነገር የምትሰሙበት ያደርጋችሁ የኔ ምርጦች ማለት ነው። እስከዛው ያው በያላችሁበት ሰላማችሁ ጤናችሁ በዘት ይበል እያልኩ ቀጥታ ከስቱዲዮ ወደ ስቱዲዮ እንመለሳለን።